እዚህ እያልኩ ያለሁት ምንድነው ቀጣይ ለእንትና ለኬኩ እየነገርኩት ነው። በእርግጠኝነት አኬ ከኦርቶዶክስ ቤተክርስቲያን ይወጣል። ምንም አሁን እኔ የምናገረው ነገር ብቻ ያዙልኝ እናንተ። አኬ ከኦርቶዶክስ ቤተክርስቲያን ይወጣል። ሲሳይ አኬ ጋር ገንዘብ ያዥ ፓስተር ይሆናል። ገንዘብ ያዥ ፓስተር ችግር የለውም። እናንተ ብቻ እንትን አድርጉ። አዎ ቤትሻ ተባሯል። ትላንትና ተባረረ። ሲሳይ ተባረረ። ሲሳይ ተባረረ። ሲሳይ ተባረረ። ሲሳይ ተባረረ። ሲሳይ ተባረረ። ምንም አታመጡም። ሀብትሽ በዚህ ልክ የሚናገራት ነገር መሬት ጠብ ማትል አፖሎጀክቲክ ሀብትሽን እንትን ብታረጉት ጥሩ ነው። ሀብትሽን ብታግዙት ብትደግፉት እንደ ካሎራው ቀቃሪ ምናምን ባትሆኑ ጥሩ ነው እና ይሄ ሚዲያ ብታሰፉት ይሄ ሚዲያ ብታሳድጉት ነው የሚሻላችሁ። ስማ ሀብትሽ እውነቴ መሰለ እንዴ ሲከራከር ሰምቼ ነው። ይሄ አንተ ውጤት ነው ሀብትሽ ግን አይ ሲሳይ የሚያራምደው ነገር እንደ ክርስቲያን ይደብራል። ከማግለል ደግሞ ቀረባው መምሰሉ መልካም ነው። አሮን ነው አግለውት ማግለል ነገር የሚባለው ትንሽ ቢከብድም ግን ሲሳይ ትንሽ አፍልቶ ነበረ። በቃ እንግዲህ 21 ምናምን እያለ 12 ቀን እያለ ሄዶ ያክብር ጀምሮታል ሊጨርስ በቃ ምንም ማድረግ አንችልም። አንቺ በአንዴ አመዱ ቡና ለኮ ሼር አርጉለት ይግባ ሼር አርጉለት አልኩኝና አንዴ ሼር አርገውለት ፎቶ መጣ። ሀብትሽ ምንድነው የተፈጠረው ምናምን አለ። አደነጋገጡ እኮ ደግሞ የወንጌል አማኝ ፕሮቴስታንት ነኝ ብትል ትታሰራለህ ስትለው ነው የበለጠ የደነገጠው። የምሬን ነው። ደብዳቤውን አሁን እነ ኬኩ ምናምን እሱም ደብዳቤውን ስጠኝ። ለምን ሰጠዋለሁ? ደብዳቤ እኔ ለሀብትሽ ከዚህ በፊት የሐዋሳ ቃለ ሕይወት ቤተክርስቲያን ዶክተር ገመቺስ መምጣት እንደማይችል ፕሮግራሙን መሰረዙን እዩ ጩፋ ሊነግድበት ሲል ቀጥታ ለኔ አይደል እንደ ደብዳቤው ተላከልኝና አላስ እዚህ ላይ ስለጥፍ አይደል እንዲያሳየኋችሁ ቀጥታ የሐዋሳ ቃለ ሕይወት ደብዳቤው ለኔ ጻፈችልኝ። እኛ ዶክተር ገመቺስን በስተት አስተማሪነት ሳይሆን ስለማይመቸው ነው በሱ ምትክ ሌላ ሰው የተካ ነው ብላ የሐዋሳ ቃለ ሕይወት ቤተክርስቲያን ደብዳቤ ለኔ ልካልኛል። ራይት። ስለዚህ በዚህ ልክ ነው ሀብትሽ ቦረራ ማለት ተጽዕኖ ፈጣሪነቱ እንዴ። ይሄ ምንም እንትን የሚል ነገር አይደለም። ቀለል ብዬ ስለቀረብኳችሁ ቀለል አድርጋችሁ ማየት የለባችሁም። እኔ እንዴ ቀለል ብዬ ስለመጣው ቀለል አድርጋችሁ የኔን መልእክት መቀበል የለባችሁ። በዚህ ልክ ተጽዕኖ ፈጣሪ ነን። እኔ ያኔ የአዳማ ታንከኛ ሙሉ ወንጌል በደምረው ላይ ከፓስተሮቹ ጋር ስንጨቃጨቅ ምንም አያስቅም ካሎራው ከፓስተሮቹ ጋር ስንጨቃጨቅ በጊዜ እርምጃ ወሰዱበት ደምረው ጠጆ በኋላ ያዋርዳቸዋል ስላቸው የዛሬ ዓመት ምንድነው የስቅለት በዓል ቀን ሞባይሉን ደቅ አድርጎ 40 ሲሰግድ ቪዲዮውን ሲያዩ በሳምንቱ አገዱት ማለት ነው። ቆይተው ከዛ ሲደውሉልኝ አላነሳውም ስልካቸውን። እውነት ለምን ነው የምነግርህ? ፓስተሮቹ ሲደውሉ አላነሳውም ስልክ። አሁንም የሲሳይን ከአንድ ዓመት በኋላ ነው የደወሉልኝ። ዛሬ በጠዋት ነው የደወሉልኝ። ሀብትሽ ናሲሎ ምንም አልገረመኝም። ለምን ኦልሬዲ ሲሳይ እንዳለቀለት አውቄያለሁ። ተሟጦ መንፈሳዊ ህይወቱ ተሟጦ አልቆለታል። ግን ሚስቱንና ልጆቹን ፕሮቴክት ማድረግ ስለነበረባቸው ነግሬያቸው ነበር። እንደ አንድ ቸርች ውስጥ በመሪነት እንዳገለገለ ሰው በዚህ መንገድ ልጆቹንና ሚስቱን ፕሮቴክት አድርጎ ከዛ ውጪ ግን ሲሳይ ላይ በጊዜ እርምጃ ወሰዱ ብያልኩ ቪዲዮ ስለጥፋል ነበር እንዴ ይድረስ ለሞቢል ሙሉ ወንጌል እያልኩኝ እኮ ነው ቪዲዮ ስለጥፍ የነበረው አይደል እንዴ? ፓስተሮቹ ጋር እየደወልኩ ሽማግሌዎቹ ጋር እየደወልኩ ናና ቢሮ አናግረን ናና ቢሮ እንትን በለን ሲሉ ምንድነው ቢሮ መጥቼ ማናግራችሁ እኔ እንዴ? በዚህ ልክ የጴንጤ ማሊያ ለብሶ ለኦርቶዶክስ እየተጫወተ በዚህ ልክ እያሰደበን በዚህ ልክ እያዋረደን እያያችሁ መጽሐፍ ቅዱስ ለሌሎች ትምህርት እንዲሆን በሰው ፊት ገስጸው የለም ወይ? እርምጃ ውሰድበት የለም ወይ? እናንተ ከእግዚአብሔር ቃል በላይ ምን ማስረጃ ፈልጋችሁ ነው እያልኩ ስታገላቸው ነበር። ታይም ኢዝ ካሚንግ
ስለዚህ ሲሳይን ሸኝተነዋል። ስለዚህ እዛ እንትን በሉለት፣ ቦታ አዘጋጁለት። ከአኬ ጋር እስኪወጣ ድረስ ቦታ አዘጋጁለት። ከዚህ በኋላ ሲሳይ እንዴ ምን የማይቀርበት ነገር አለ? ከዛሬ ጀምሮ ነው የሚያየው ምን እንደሚቀርበት። ዛሬ ዲሲፕሊን ከተደረገ በኋላ ነው ምን እንደሚቀርበትና ምን እንደማይቀርበት የሚያውቀው። እናንተ መንፈሳችሁ ዳግም ስላልተወለደ ቦርናጌን ስላልሆናችሁ የእግዚአብሔርን መንፈስ በውስጣችሁ ስለሌለ ምንም አይገባችሁ። መንፈሳዊ ነገር እዛ ቤት ያላችሁ ሰዎች አይገባችሁም እናንተ። ለሱ ግን ይገባዋል። ከዛሬ ከዲሲፕሊኗ ከተደረገችበት ከትላንት እሁድ በኋላ ይጀምራል ማለት ነው። ከዛ እናየዋለን ውጤቱ። አላረጋገጥንም፣ ገና ጊዜ ይፈልጋል። እና ዲቦራ እንዴት ነሽ? ደህና ነሽ ወይ? ሲሳይ ናግባ እንዴ! ታች ቁጭ ብለህ ለምን ታለቅሳለህ? አታልቅስ፣ ናግባ ናግባ። የእጅህን ያገኘው ናግባ። ሲሳይ ናግባ። ለምንድን ነው ታች ለምንድን ነው ከግቢ ውጪ ቁጭ ብለህ ለምን ታዝናለህ? ከግቢ ውጪ ግባ። ይሄ የኔ ቤት ያንተ ቤት ነው። ምን ቲክቶክ ምን ችግር አለ? ና ግባ። ምን አሁን ተለያየን እኮ ምን እናንተ የሚያጣላ ነገር የለ ከአኬ ጋር እንደምትመጣ አልነገርኩህም? እኔ የአኬ ፓስተር ሆነ እንደምትመጣ እንደምንገናኝ አልነገርኩህም? እኔ ከአንተ በፊት እኔ እኮ አኬ እላለሁ እንደ ሀብትሽ እኔ እናንተ እኮ መስመራችን ተለያየ እኮ ምን እናድርግ? ኖ ችግር የለውም። በቀለበት መንገድ እንገናኛለን። ነቢያቱን ቀጥቅጥ በቃ ምን በቃ ከአኬ ጋራ አረ ገና መቼ ያንን ደብዳቤ ሁሉ ገና መቼ ለጠፍኩኝ? ገና እሰይ ስለቴ ሰመረ ደላላው ተባረረ ብቻ ብዬ ነው የዘመርኩት። ገና መቼ የግዱን ደብዳቤ ገና መቼ ለጥፌ ሰራው? አንዴ በትልቁ አድርጋቸው ስክሪንሾት እናርጋቸው። እንቁልልጭ እያለ ነው ካልገባም ዛሬ ቀሮን አላወቅም። አረ ይሄው አስወጣሃቸው። በትልቁ እናርጋቸው ስትል ትክ ካልወራው ደግሞ ይሁን ፋራ ነገር ነህ። ፋራ ነገር ነህ። በእናትህ አባረርካቸው። አሁን ከዚህ በኋላ ሲሳይ በቃ ራን ሽሽት ነው በቃ እድሜ ልኩን በቃ እንደሸሸ ነው የሚኖረው። በቃ ወይኔ ሲሳይ አየህ አይደለ የት እንደሄደ ሮጦ እነማንን ደውሎ እንደጠራ። ምክንያቱም እኔ እንደማልዋሽ ያውቃል። ሰማ ሀብትሽ የአበሻ ልብስ ለብሰው ዛሬ ለካ ገብርኤል ነው ገብርኤል ሊሄድ አይ ሲሳይ አንተ መስፍን መጃ ይቅርታ ጠይቀህ ንስሐ ገብተህ ትመለሳለህ አትመለስም? አንተ ራስህ እዚህ ትመለሳለህ አትመለስም? ወደ ጌታ አንተ ዝም ብለህ አፍህን አትክፈት። በኔ ፌዝ ውስጥ ላይ ገብተህ አይተህ በኔ ፌዝ ቸርቿ በኔ ላይ ምን አይነት ውሳኔ እንደወሰነች አደባባይ ላይ ቆማ ምን እንዳለች ሰምተህ እኔም ብትቆጣ ይሻል። ዝም ብለህ አትናገር። አሁን ገብተህ እኔ ፔጁ ላይ ለምን ገባለሁ? አንተ እዚህ ላይ መዓት ጊዜ አስቸግረኸኝ የለ እንዴ? እዚህ መዓት ጊዜ አስቸግረኸኝ መዓት ጊዜ ነግሬሃለሁ አይደል? የ6 ወር ቅጣት ነበረ ያገደችብኝ። በአንዳንድ ምክንያት እንትን ብላ 4 ወር የጊዜ ገደብ ሰጠችኝ። አሁን 4 ወር ስጨርስ ቀጥታ ወደ በአደባባይ ነው በመድረክ ነው የተነበበው። ይህ ገብተህ መስፍን መጃ ተብዬ አገልጋይ መስፍን መጃ ተብዬ ቸርቿ ናት ያወጀ እንትን ያለችኝ። እና አንተ ከቸርቿ በላይ እኔ ፔጅ ውስጥ መተህ ሀብትሽ ቦረና ፔጅ ውስጥ መተህ ይቅርታ መጠየቅ የለብህም? ከቸርቿ በላይ ባለፈው ይቅርታ አልጠየኩም። ሀብትሽ አልተነጋገርንም ወይስ ትወርሳለህ አንተ ወይስ እንትን ትላለህ? አይደለም ቪዲዮ መስራት አለብህ። ልክ ስትጨርስ ቪዲዮ ሰርቻለሁ። ሀብትሽ ቦረናም እሱ ኢንፎርሜሽን አድርገሃል? ኖ እነሱ ናቸው ውሳኔ ወሰነው። ውሳኔ ከወሰኑ በኋላ የ6 ወር የጊዜ ገደብ ሰጡኝና እንደገና አንዳንድ ሰዎች ተነጋግረው ይበዛበታል እንግዲህ ሳያቅ ነው ሚዲያ ላይ ወጥቶ ያጠፋው ተባልኩኝ። 4 ወር
ጊዜ ገደብ ሰጡኝ። በመድረክ ላይ ቆሞ የቤተ ክርስቲያኒቱ ዋና ሰብሳቢ አነበቡ። ህዝቡን በደስታ ተቀበለ። እስከ 4 ወር አሁን ያው በቸርቿ እግር ስር ቁጭ ብዬ እንትን እያልኩት ነው። አሁን ቸርች አምና ተቀብላለች። መስፍንን ስማ፣ እነሱም አገልጋያችን መስፍን በሜዲያ ላይ ነው የተባለው። ሚዲያ ላይ ባጠፋው ጥፋት ተብዬ ነው የተቀጣሁት እና ለአንተም ቪዲዮ ስራልሃለሁ። እንግዲህ የለም ቪዲዮ የሚሰራው ቤተክርስቲያኗ ዝም በል ካኖራው አንተ ከጠየቀች እንዴ እንዳንተ ተራ ቲክቶከር እኮ አይደለሁም እኔ። ኖ ተራ ቲክቶከር አይደለሁም። ለግለሰብ መስፍኔ ረግጥ የምሬ ነው። አንተ ለሀብትሽ ይቅርታ ከሰራ ከእንትን ካልክ ነግሬሃለሁ። ሰው ፊት ያለ እግዚአብሔር ልብ ነው ያለ። አንተ ለምን ከሱ ጋር ትሻማለህ? አንተ ከሱ ካፌ ጋር ለምንድን ነው ዋና መመለስ እየነገርኩ ነው ካኖራው እየነገርኩ ነው። ኖ ከኔ እየነገርኩ ነው ካኖራው እየነገርኩ ነው። አንተ ተው እዛው ተንጠራርተህ ማትደርስብኝ የቲክቶክ ሲኖዶስ ተንጠራርተህ ማትደርስብኝ ጉድ አደርግሃለሁ። ይሄን ሁሉ አንደኛ እኛ በሰራነው ስራ ልክ አንተ እንደሰራው ስራ አድርገህ ማውራት በጣም የሚያሳፍረው ነገር ይሄን እኛ ነን የሰራነው። ሲሳይ ላይ ባይዘው እኛ ነን እነ ቴሌኮም መስፍኔ አንተ ምስክሩን ሲሳይ ጋር አሁን ይሄ ካኖራው የሚባል ሰው ከነ መፈጠሩ ነበረ ታውቀዋለህ። ጭራሽ ሲሳይ እንደዛ አንተ እዛ ገብተህ የሆነ ፔጅ ላይ ሲሳይ ሄየየ ብለህ እንትን ከማለት ውጪ ቸርቿ ላይ ተጽዕኖ ፈጥረህ ፓስተሮቹ ላይ ታች ድረስ ነው ወደምንሰራ ወደኛ እንደዋወላለን፣ ካለበት ቤተክርስቲያን እንደዋወላለን። አንተ ጋር አሁን ደብዳቤው አንተ ጋር አልገባም። እኔ ግን የሆነ ፍንጭ አለኝ። ደብዳቤው ገና አልወጣም። ባይዘው ደብዳቤ አልወጣም እና አብትሽ ተወቅ እንዴ ወንድሜ፣ እኛ እጃችን ረዥም ነው። ባይዘው እና መስፍን መጃ የተባልከው ሰው ይሄ ቪዲዮ ሰራላለሁ አብትሽ ሜንሽን አደርጋለሁ የሚለውን ተው በቃ ነግሬሃለሁ። ካኖራው እኔ የነገርኩ ነው። አንተ እኔ ፔጅ መተህ ትንሽ የሆነ ጽድቅ ምናምን ነገር ተምርሃል። ጽድቅ ተምርሃል። ዝም ብለህ መጮፍ መለፍለፍ ጽድቅ አይደለም። ጽድቅ መተህ የተማርከው ሀብትሽ ቦረና ጋር። ሀብትሽ ቦረና አንድ ነገር ከመሆኑ በፊት ነው። ከ1 ዓመት ከ2 ዓመት በፊት ነው ልክ አስቀድሞ የሚያየው። በረጅሙ ነው የሚያየው ምን ሊከሰት ምን ሊመጣ እንደሚችል። አሁንም እየነገርኩ ነው። ከባድ ነገር አሁንም እየነገርኩ ነው። ከባድ ነገር እየነገርኩ ነው። ይሄ 2018 ከማለቁ በፊት እየነገርኩ ነው። ምን ቀብራቸው ታላላቅ ሰዎች አሉ። ድንገት ነው ላሽ የሚሉት። ምክንያቱም እንደዚህ እንቅፋት እየሆኑብን እንደዚህ አሰናካይ እየሆኑብን ሊቀጥሉ ስለማይችሉ ማለት ነው። እውነት ነው። እሱ እውነት ነው ፔሬራ። አሁን እኔ ስማቸው ነው እገሌ ብዬ ስማቸው ነው ያልተሰጠኝ እንጂ ቅርብ ወራጅ እንደሆኑ ተናግሬያለሁ። ስለዚህ ምንድን ነው እያልኩ ያለሁት አሁንም ተነስተው እዚህ ሚዲያ ላይ መጥተው ስለጨፈሩ ስለደነሱ እንዳለን ስላሉ አይደለም። እግዚአብሔር ከነሱ ጋር የለም። አትፈልጉ እግዚአብሔርን ከነሱ ጋር አትፈልጉ። የለም እግዚአብሔር ከነሱ ጋር እንዴ! እኔ እኮ አንዳንዴ ግርም ይለኛል። የለም እግዚአብሔር ከመቼ ወዲህ ነው ከማፊያ ጋር አብሮ የሚሰራው? ከመቼ ወዲህ ነው እግዚአብሔር ከሴሰኛ ከአመንዝራ ከወንበዴ ጋር የሚሰራው? እንዴ እናንተ ሐሰተኛ ምዕመን ስለሆናችሁ ከነሱ ጋር አንድ ማህበር ውስጥ አላችሁ። እሱ ትክክል ነው። እግዚአብሔር የሚባለው እውነተኛ አምላክ ግን ከወንበዴዎች ጋር ከማፊያዎች ጋር የለም። ስለዚህ አሁን እኔ ያስቸገረችኝ ማናት? ቸርቾች ናቸው። አሁን ካውንስሉ አይደል ያስቸገረን? አሁን እኮ ካውንስሉን ያስቸገረን። ካውንስሉን ብቻ ስትነካው ስትመታው ይላል። ከዛ ውጪ ግን ወንድ ለወንድ በመድረክ ብታጋባ፣ ሴት ለሴት በመድረክ ብታጋባ ካውንስሉ በቃ አቅም አጥቷል። ይሄን ካውንስል እንዴት እንርዳው እንዴት እናግዘው የሚለው ላይ ጥረት እያደረግን ነው። ሰብረን ለመግባት እየሞከርን ነው። እነሱ በር እየዘጉብን ነው። ጥረት እያደረግን ነው። እንግዲህ እግዚአብሔር ከኛ ጋር ከሆነ አሸንፈን እንደምንገባ እናውቃለን ካውንስል ውስጥ። ስለዚህ ሲሳይ ቸርቿ ዘግይታም ቢሆን ከዓመት በላይ በጣም ከባድ እኮ ነው። ከዓመት በላይ መዘግየት በጣም እኮ ብዙ ዳሜጅን እኮ ያስከትላል። እና አሁን የቀሩንም ሰዎች ችግር የለውም እናስታግሳቸዋለን፣ መሬት እናስይዛቸዋለን። ንስሐ የሚገባውን ንስሐ ገብቶ አብሮን ይስራ፣ አሊያም ደግሞ አርፎ ከሚዲያ ላይ ዞር ይበልና ቁጭ ይበል።
ካልኖረው አንተም ገንዘብህን ታቅፈ ከገንዘብ ጋራ እንትን ማድረግ ትችላለህ። አትንካብን፣ ወንጌሉን ግን አትንካብን። እኔ ይኸውልህ ባይ ዘ ዌይ ወንጌሉ ላይ ማስተዋጽኦ አድርጌያለሁ። አንተ ካረከው በላይ ነው አስተዋጽኦ አድርጌያለሁ። ታች ወርጄ ድረስ እየሰራሁ ስንቱ ወደ እግዚአብሔር መንግስት እንደጨመርኩ አታውቅም። ክብር ለእግዚአብሔር እና የሚቆነጠጠውን ቆንጥጠን የሚገሰጸውን ገስጸን የሚቆረጠውን ቆርጠን ሌላውን እንዳያበላሽ መክረን ገስጸን ተው ብለን አሁን ሲሳይን ከኔ በላይ የመከረው ሰው የለም። መጨረሻ ላይ ደህና አድርጌ ስቆነጥጠው እኔ ቤት መጥቶ ነው ከአሁን በኋላ የወንጌል አማኝ አይደለሁም ፕሮቴስታንት አይደለሁም ብዬ ቪዲዮ ያሰራሁት እኔ እውነቱን። ከዛን ቀን ጀምሮ ዞር ብዬም አላየሁትም። ኦልሬዲ በቃ ተቆርጧል። ለምን መሰለህ? አንደኛ ቆሮንቶስ 5 ላይ የአባቱ ሚስት ያገባው ሰውዬ ጳውሎስ በስጋው ላይ ፈርዶበታል። ነፍሱ ግን በእግዚአብሔር ቀን ትድን ዘንድ ብሎ የተናገረው ነገር ትዝ ይልሃል? ላይክ እንደዛ ነው። በቃ እኔ ፈርጄበት ነበር፣ አባርሬዋለሁ። የምናገራት ነገር እውነት እንደሆነች ስለሚያውቅ ነው። ከአንተ በፊት ተናግረነዋል። ምንም ያመጣው ነገር የለም። አንተ እዚህ ሚዲያ ላይ ከመጮብን በሌላ ምንም ያመጣው እኛ ታች ድረስ ወርደን እየሰራን ያለ ነው። ስንቱን ኮንታክት አድርገናል። አንተ ጋር ያለውን መረጃ በተሻለ እኔ ጋር አለ። ከፈለክ እንወጣለን። እስቲ አንተ ከቸርቹ ፓስተሮች እስቲ አንዱን ስም ጥራ። አንተ አውጣ ነግረሃለሁ። ከቸርቹ ፓስተሮች አንዱን ስም ጥራ። አንዱን ስም ጥራ። ከቸርቹ ፓስተሮች እስቲ አንዱን ስም ጥራ። ማተብ ያለበትን መረጃ ይኸው በትልቁ አድርገኝ ያሳያለሁ። ማተብ ያለበትን መረጃ እንዴ እኛ እንደው ዝም ብለን እንስማ እኮ ያው የመጀመሪያ ነገር ታች እስቲ ከቸርቹ ፓስተሮች ወይ ሽማግሌ አንተ መረጃ አለ የምትል ከሆነ አንተ እኔ ይኸው እቀጣለሁ። አንተ አንድ መረጃ ክሬዲት ለመውሰድ መረጃ እንዳለ ሰው ክሬዲት አይሰጥም። ለምን ቪዲዮ ለጥፌ ብቻ አይደለም እኔ የቸርቹን ሽማግሌዎች የቸርቹን ፓስተሮች ሚስቱን ልጆቹን ታች ወርጄ ምናምን ትላለህ። ደግሞ አንተ ገንዘብን ታክፈተኛ አንተ አልደወሉልም። ዛሬ ደግሞ ሰኞ እስራኤል ለመሰለኝ እናንተ ጋር እና አንተ ገንዘብን አሳድ አንተ። አዎ እኛ ወንጌል እናገለግላለን። እኛ እየሰራን ነው እናገለግለው። የእጆቻችን ስራዎች እንዲባረቁ አፍቲ ልወጣ ፈልጋለሁና አንድ ነገር የምነግርህ በጣም እንደደከም ካውቃለሁኝ። ያልካቸው ነገሮች ሁሉ የተፈጸሙ ነው። ግን አሁንም በዚህ በቲክቶክ መንደር ውስጥ ልክ የአንድ ቤተክርስቲያን አባል መስለው ቤተክርስቲያን የሌላቸው ሰዎች እያሰብክ እየመነጠርክም አውጣ። አባልነታቸውም ያሳዩ ያሉበት ቸርችም አንተ እንዳልከው ፓስተሮቻቸውም የራሳቸው ሽማግሌ ካለ ቸርቹ የት እንዳለ እንደዚህ አይነት ነገር እንዲያሳውቁ አድርገ አሁን ፈልጋቸው ታገኛቸዋለህ። ካለዋ ራሱ ጠይቅ። እዛ አገር የትኛው ቸርች እንደሚቀመጥ ፓስተሩ ማን እንደሆነ ቸርቹ በሽማግሌ ነው ወይስ በፓስተርነት እንትን ነው የምትቀጥለው ብለህ ጠይቅ። እሱ ራሱ ጠይቅ። ፓስተር አለው የለውም ጠይቅ። እንደዚህ አይነት ሰዎች ሀብትሽ ከአንተ ጎን ሆኖ ቸርች የማይገቡ ሰዎች አሉ። ፓስተሬን አሁን ነግረዋለሁ። እኔ እኮ እንዳንተ እኮ አንዴ ኦርቶዶክስ፣ አንዴ ፕሮቴስታንት፣ አንዴ ጆባ እኮ አልሆንኩም መስፍኔ። እኔ ምን ስህተት አለብኝና ነው የምጠየቀው? አንተ እኮ አንድ ሰሞን ለኦርቶዶክስ ስታሸበሽብ ነበር፣ መልሰ ደግሞ ለፕሮቴስታንት፣ መልሰ ደግሞ ምን ተጠምቀ ይሁን አላውቅም፣ እንደገና ወደ ኦርቶዶክስ መጣ፣ ወደ ፕሮቴስታንት መጣ። ሃይማኖታችሁ የምትቀይሩ እናንተ በየሳት የትም ቦታ እየወሰደ እኔ ቸርች አለኝ። ጌታን ቸርች አለኝ። ቆይ ዝም በል። ቆይ ህይወት ብርሃን የምትባል ቸርች አለች። እንደዚህ ገንዘብ አትወድም ነበር። ፓስተር አለኝ፣ አገልጋይ አለኝ። ቆይ ስማ፣ እኔ አንድ በጣም የሚገርም የምከሱ ሰዎች ራሱ አሁን በመስፍኔ ሰው ይከሰሳል። መስፍኔ እኮ በየጊዜው እኮ ሃይማኖቱ የሚቀይር ሰው ነው። ወደ ቪዲዮ ለመወደድ ብለህ የምትሰራ ሰው ነው እኮ። አንዴ ኦርቶዶክስ ሆንኩ አንዴ ምን ብለህ እናንተ አርፋችሁ ቁጭ በሉ። እግዚአብሔር ላይ ቺት የምታደርጉ ሰዎች፣ በጌታ ቤት ብዙ ዓመት ቆየው ብላችሁ አቋም የሌላችሁ ሰዎች ቸርች አለ። አንተ ራስህ ቸርች የለህም። ሁለት ጥያቄ ልጠይቅህ። ካሎራው ቸርች የለህም። አንተ ራስህ ጥያቄ ብቻ ልጠይቅህ እንዴ? መስፍኔ ተረጋጋ። ካሎራውን ጥያቄ ልጠይቅህ። ገና ትናንት ሳትመለስ እንዴ? ትናንት ቅጣትህ እንኳን አልደረቀልህም እኮ 6 ወር የተቀጣው ቅጣት አልደረቀልህም እኮ።
እንዴ አንዳንድ ሰዎች ዝም በሉ እንጂ በሚዲያ አገልጋይ ብለህ አንተን እሺ ማን ይቅጣ? ካሎራው አንተን ማን ይቅጣ? አንተን ማን ይቅጣ? አንተ ስንቴ ነው ቲክቶክ ላይ የተቀጣኸው? ስንቴ ነው ቲክቶክ ማህበረሰብ ጥፋትን ንገረኝ። እኔ በትምህርት እንትን ካልኩ ዋናዎችን ካላከበርኩ የትምህርት ስህተት ካለብኝ ችግር ካለብኝ እኔ ፕሮቴስታንትን ስሳደብ ካየ ፕሮቴስታንት ሆኜ ለኦርቶዶክስ አጨበጭብ ካየ በትምህርት ከኦርቶዶክስ ጋር ስመሳሰል ካየ እንዴ በየትኛው ልክ ከሰኝ ነው? እኔ ገንዘብ ትወዳለህ። ገንዘብን መውደድ ደግሞ የክፋት ሁሉ ስር ነው። ገንዘብን ትወዳለህ። አልሰጥህም ስጠኝ ብለኸኛል። አልሰጥህም። ሰርተህ ተለወጥ። እንዴ ለምን እንደምሰጥህ እንዴ ለአንተ ካልሰጠው ገንዘብ ትወዳለህ ይባላል። እንዴ አልሰጥህም። ሀብትሽ ካሎራውን ጥያቄ እንጠይቀዋል። አልሰጥህም። ካሎራውን ጥያቄ ሁለት ጥያቄ አራናት ካሎራው አጥሪ ሀብትሻ ይሄንን መልስ ሀብትሽ መስፍኔ ቅጣትን ጨርስ። መጀመሪያ ቅጣትን ጨርስ። ካሎራው ሌላው ሰው ይናገራል። እኔ ሁለት ጥያቄ አለኝ ካሎራውን። አንደኛ ክሬዲቱ ነው አልከን በዚህ ልጅ ጉዳይ ሲሶ ነው ምናምን በሚለው ግን ዜናውን መተህ የሰማኸው እዚህ ቤት ነው። እኔ ግራ የገባኝ በዚህ ነው። ሁለተኛ ደግሞ የሰው ልጅ ከዝንጀሮ በዝግመታዊ ለውጥ ነው የመጣ ብለህ ታምናለህ ወይ ብዬ ለመጠየቅ ነው። ሁለት ጥያቄ ነው። ምን ያልኩት ሀብትሽ እንደለፋው እኛም ለፍተናል። እኛም ልጁን ጠይቀናል። ለቤት ጮኸናል። ይሄ ልጅ በጴንጤ ማሊያ ለኦርቶዶክስ ነው የሚጫወተው ብለን ጮኸናል። ድምጻችን ደግሞ ተሰምቷል ነው ያልኩት እንጂ ክሬዲቱ የሁሉም ነው ያልኩት። አለቅ እኮ ሁሉም ጮሃል እኮ በሲሳይ ጉዳይ ሀብትሽ ብቻ ምንም የሁሉም አይደለም ክሬዲቱ። ክሬዲቱ ይኸውልህ ቸርቿ ሲስና ግባ ቸርቿ የደወለችው እኔ ጋር ነው። ከዓመት በላይም ሲያወሩት የነበረው ከኔ ጋር ነው። በአካልም ከኔ ጋር ሲያወሩት የነበረው ከኔ ጋር ነው። እናንተ እዛ ቲክቶክ ላይ የለመዳችሁትን ጫጫታ እሱ እንደ ክሬዲት አይቆጠርም። እኔ እኮ አሁን ይኸውልህ ከሲሳይ አልፌ ስለ አኬ እየነገርኩ ነው። አኬ ወደ ወንጌል አማኝነት ይመጣል። እሱ ቆንጆ ወደ ወንጌል በደንብ ያዙችን። ወደ ወንጌል አማኝነት አኬ ይመጣል። አኬ ወደ ወንጌል አማኝነት ሲመጣ ሲሳይ እሱ ጋር ፓስተር ሆኖ ገንዘብ ያዥ ሆኖ ያገለግላል እያልኩ ከተናገርኩ ዓመት አልፎኛል ነው እያልኩ ያለሁት። አንተ ገና ለእንትን ታወራው ነው። እኔ አልፌ ስለ አኬ ሁሉ እኮ ነው ማውራት። ስለ አኬ ሁሉ አንዴ ሀብትሽን ጥያቄ ልጠይቀው ካሎራ አንዴ ፍቀድልኝ። ይሰማል ሀብትሽ? አዎ ቀጥል። ይሰማል። እሺ ቤተክርስቲያኗ ሲሳይን አገደችው የሚለውን ሰምቻለሁ እና ወንጌል አማኝ ነኝ ማለት ነው ማይችለው ወይስ የሞቢል ሙሉ ወንጌል አማኝ ነኝ ማለት ነው ማይችለው? ወንጌል አማኝ ነኝ ማለት አይችልም። ምክንያቱም ቸርቿ ያገደችው ወንጌል አማኝ አይደለሁም በሚለው መሰረታዊ የዶክትሪን ለውጥ ነው። ሀብትሽ እኔ እዚህ ጋር ቻሌንጅ ላድርግህ። ሞቢል ሙሉ ወንጌል መግለጫ መስጠት የምችለው መርሁን ነው የምናወራው። ማገድ የምትችለው ሞቢል ሙሉ ወንጌል ምእመና አይደለም ብላ ነው መከልከል የምትችለው። ባለቤቱም ይኸው እዚህ ቁጭ ብሏል እንጂ ወንጌል አማኝ ማለት መብቱ ነው። አይችልም። ወንጌል አማኝ አይደለሁም ብለዋል እንዴ? ወርሺፕ ምን ሆነ ነው? እንዴት ነው ሲጀምር ሞቢል ሙሉ ወንጌል እንዴት ነው ሁሉንም ወክላ መርህ ላይ የምናወራው ትችላለች? አዎ ለምሳሌ ባለፈው እነ ኤምኬሲ እነ እንትና ላይ ባገደችው እነ ሙሉ ወንጌልም ረብሽ እንደተነሳ ታውቃለህ። በየአብያተ ሄድ ኦፊስ እኮ ነው ይኸውልህ፣ ሀብትሽ አትሳሳት። ሄድ ኦፊስ ነው ያገዳቸው እነሱ። ይሄ እኮ ሞቢል ሙሉ ወንጌል ሲሳይን የኔ ምዕመን አይደለም የኔ ብራንች እኮ ነው ማለት ነው አይደለም። ወደ ሄድ ኦፊስ አሁን እኮ ደብዳቤውን ነው እየነገርኩ ያለሁት። ደብዳቤው ወደ ሁሉም ተሰራይቷል። እሱን አሳያችኋለሁ። እሺ ሁለተኛ ጥያቄ ደግሞ አለ ሀብትሽ። ቆይ ሲሳይ የገብርኤል ነው የለበስከው። ሲሳይ ይሄን ልብስ አውልቅ። ይሄን የገብርኤል ልብስ አውልቅ። ጥያቄ ልጠይቅ ሀብትሽ። እኔ አሁን ቀለል አድርገን እኮ ነው አሁን ሙሉ ወንጌል የኔ አባል አይደለም ነው ማለት የምትችለው ወይስ ወንጌል አማኝ አይደለም ነው ማለት የምትችለው? እስቲ እንደው ሲሳይ የወንጌል አማኝ ይኸውልህ፣ ደብዳቤው ምን ይላል መሰለህ? ደብዳቤው ምናልባት ለአንተ መጠየቅ ትችላለህ እኮ የደብዳቤውን ግልባጭ እኔ ኦልሬዲ አልፈልግም። ስለማን የደብዳቤውን ግልባጭ አይደለም እኔ የምናገረው ነገር እኔ ቆየሁ እኮ
ያው ወደ ወርሺፕ በደንብ እየሰማ ከወንጌል አማኝ ወጥቻለሁ ቆይቻለሁ እያለ ነው። በደንብ ስማ ሲሳይ፣ እኔ አንዴ ፍቀድልኝ። ሲሳይ ከወንጌልማ እንዴት ወጣለሁ? ኤቲስት አልሆንኩኝ። ሲሳይ ጥያቄ ልጠይቅህ፣ እኔ እንዲገባኝ ማለት ነው። ሙሉ ወንጌል መተዳደሪያ ደንብ አለ። ማቴዎስ 18:17 ላይ በሚለው ነው የምትሄደው። ግልጽ ምክር አለ፣ በምስክር መነጋገር አለ፣ ለቤተክርስቲያን ማሳወቅ የሚል አለ። እነሱን ሶስቱም በሙሉ በአንተ ላይ ተከናውኗል። እነዚህ ፕሮሰሶች መጀመሪያ በግል መምከር ይላል። ሁለተኛ ግለሰቡ ካልሰማ በሽማግሌዎች ወይም በምስክሮች ፊት ቀርቦ እንዲመከር ማድረግ ይላል። ሶስተኛ ደግሞ ለቤተክርስቲያን ማሳወቅ፣ ግለሰቡ በስህተት ከቀጠለ ጉዳዩ ለቤተክርስቲያን መሪዎች፣ ለሽማግሌዎች ጉባኤ ይቀርባል ይላል። እነዚህ ፕሮሰሶች ተከናውኗል። ለአንተ በግልባጭ ደርሰዋል። እኔ አሁን ወርሺፕ ዞን እኔ እኮ ለምሳሌ ምን አለ መሰለህ ወርሺፕ ዞን እኔ ቸርች ውስጥ አገልግሎት ዘርፍ ላይ የተሰማሩ ሰዎች አሉ። ቤተክርስቲያን የመደበችው ሰው አለ። ተራምመን ደግሞ አለ። ምክንያቱም ተራምመን አሁን አንድ ተራምመን ወደ ፈለገው ቤት እምነት ቢቀየር በቀየረ ቁጥር ለዛ ሰውዬ ደብዳቤ ታወጣለህ። ለምሳሌ ነው የምልህ እከሌ ከኛ ጋር አይደለም ብላ በየሳምንቱ ቤተክርስቲያን ደብዳቤ ታወጣለች እንዴ? አንተ ተራመመን አይደለም። ሚዲያ ላይ ያለ ሰው ነህ። ለምን ቸርቿ እኮ አይደለም ሚዲያ ላይ ላከችኝ እኮ ማንም ሰው አዮ ለወርሺፕ ዞን አላፊ አግዳሚ ሚዲያ እንደሚጠቀም እዚህ ጋር ላስተካክል ይስሙ። እንዴት መሰለህ የሲሳይ ሐሳብ ቆይ ከለው ስማ። እኔ እኮ ሚዲያ ሰው እኮ አይደለም ቸርቿ የሚዲያ ዘርፍ ውስጥ ማገለግል እንትን አይደለም። አንዴ ፍቀዱልኝ። አንዴ የማጣራት ጥያቄ ልጠይቅ። የሲሳይ ሐሳብ ልንገርህ። የሲሳይ ሐሳብ አንድ ሰው በአንድ ቤተክርስቲያን አባል ካልሆነ አባልነት ሰጥቶ ቤተክርስቲያኗ እውቅና እስካልሰጠች ድረስ አንድ ሰው የትም ቦታ የመሄድ መብት አለው። ያ በሚሄድ ሰው ላይ ቸርችቱ ደብዳቤ መጽሐፍ አቅም የላትም። ቢኮዝ አባል አይደለሁም ነው እሱ የምለው። አባል እስካይደለው ድረስ እኔ የተኛው ቤተክርስቲያን ሄጄ ባመልክ እኔ ማስቆምና መከልከል የተኛው እንትን አይችልም ይላል እኮ ሲሳይ። እንደዛ ነው። ይሄ አዎ ትክክል መስፍንዬ ገብቶኛል። ይኸውልህ እኔ አሁን የሲሳይን ኑፋቄ ንገሩኝ። አሁን ቤተክርስቲያን አሁን ሀብታሙ የሚለውን ካሎራ የሚለውን ሳይሆን ከኦርቶዶክሶች ጋር ቤቱ አስገብቶ ላይቭ ምናምን እሱ ትርኪ ምርኪ ነገር ነው። እንደ ቤተክርስቲያን እንደ ተቋም እንደ መርህ ስናወራ እስቲ እዚህ ጋር ያላችሁ ሰዎች የሲሳይ ኑፋቄ ምንድን ነው? እችን እድስቱኛ እንደ ወርሺፕ ዞን ደጋግሜ ወርሺፕ አንተ እንግዲህ ከሌላ ፕላኔት ላይ እንደመጣ ወርሺፕ ከሌላ ፕላኔት ላይ እንደመጣ ማድረግ ከሌላ ፕላኔት ላይ እንደመጣ አይነት ሰው አጠይቀኝ። ለምሳሌ በቤተ ክርስቲያን አንድ ሀብትሽ ያ ወርሺፕ ዞን አሁን ክሪቲካልና ሎጂካል ነገር ነው ያነሳው። ለምሳሌ አንድ ግለሰብ አሁን ተውና፣ ለምሳሌ አንድ ግለሰብ በቤተ ክርስቲያን ውስጥ በአገልግሎት ዘርፍ ውስጥ ካለ ሰንዴሱ ለምሳሌ ከትንሿ ከህፃናት አገልግሎት ጀምሮ እስከ ትልቁ ድረስ አገልግሎት ዘርፍ ውስጥ ካለ፣ ምክንያቱም ቤተ ክርስቲያን ምዕመኖቿን መጠበቅ ስላለባት የተሳሳተ ትምህርት እያስተማረ ካለ፣ በተሳሳተ አካሄድ እየሄደ ካለ፣ የተለያየ ነገር ገምግማ ይሄ ነገር ምክንያቱም አጠቃላይ ማህበሩ ሊበክልና ሊጎዳ ስለሚችል ብላ ውሳኔ ታስተላልፋለች። እኔ በቤተ ክርስቲያን ውስጥ ምንም አይነት ሚናና ሮል የለኝም። ቤተ ክርስቲያን ውስጥ መጽሐፍ ቅዱስ አላስጠና፣ ህፃናት እንትን አላስተምር፣ ምንም አይነት ሚና የሌለውን ሰው ከኔ ጋር ታይታል ተብሎ እኮ ጌታን እኮ ከኔ ጋር ታይታል ተብሎ እንደዚህ አይነት ውሳኔ መወሰን እንግዲህ የታሪክ ተወቃሽ ያደርጋል። ከነገሌ ጋር ታይታል አይደለም። ቆይ ወይት አንዴ ከነገሌ ጋር ታይታል አይደለም። በቤትህ ጠላና ጠጅ አረቄና ውስኪ እንዲሸጥ ፈቅደሃል ነው። ይሄ ደግሞ በወንጌል አማኝ አይፈቀድም ነው። በወንጌል አማኝ አይፈቀድም። አንተ መስራት የምትችለው አንተ በቤት መስራት የምትችለው በወንጌላውያን አማኞች ጫማ ውስጥ ብቻ ነው እንጂ በተከራየውበት ቤት የፈለኩትን መሸጥ መለወጥ እችላለሁ ማለት አትችልም። አንዱ ይሄ ነው። ያንተ ቤት ያረቄም የጠላም መርህ ላይ ግን እናውራ ከሆነ የቢራ መሸጫ
ሆኖ ስለተገኘ ወይ ወርሺፕ አይቻልም። አንዱ ይሄ ነው። ሁለተኛ ሚዲያ በራሱ ትልቅ አገልግሎት መሆኑን ትልቅ የአገልግሎት መድረክ መሆኑን እንዴት እስከዛሬ እንዳልገባ አላቅም። ለምን እኔም የግድ መድረክ ላይ ሰባኪ ወይም ዘማሪ ብቻ መሆን የለብህም። አንተ ልትገሰጽ ወይም ዲሲፕሊን ልትደረግ መተዳደሪያው ሀብትሽ እዚህ ጋር ከሀብትሽ ጋር መስማማው ከሲሳይ የምቃረን ነው። መተዳደሪያው ለምዕመናን ነው የሚለው። ስለዚህ ሲሳይን ይመለከታል። እኔ ግን እነዚህ ሁሉ ሂደቶች በሲሳይ ላይ ሂደዋል ወይ ደግሞ የምታውቁት ካለ ወርሺፕ ሙሉ ወንጌል ብላ ነው የምታነበው? ወይ ሀብትሽ ምስክር ነኝ። ሲሳይ በተደጋጋሚ ቸርች ግቢ ውስጥ ሁሉ ሆኜ ሲሳይ ጠርተው ሽማግሌዎች ቢሮ ሲያናግሩት ሁሉ እኔ ነበርኩ። የዛሬ ዓመት ስቴፖቹን በሙሉ ተኪዶ ሲሳይ ኦልሬዲ ህይወቱ ተሸርሽሮ አልቋል። ስለዚህ ለሌላ ሰውም ትምህርት እንዲሆን መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ ሌላም ሰው እንዲፈራ ስለሚል በሁሉ ፊት ዲሲፕሊን እንዲደረግ ከዓመት በላይ ጎትጉተናል። ቸርቿን ማስገደድ ስለማንችል ቸርቿን ኦቶኖመስ ስለሆነች ማንም ማስገደድ ስለማይችል ነው እንጂ ምን አለ መሰላችሁ ነግሬ ልውጣ አብዛኞቻችሁ ውስጥም ውጭም ያላችሁ ሰው ሲሳይ ህዝቡን ሰብስቦ ይዞታል። ስለዚህ በዚህ ምክንያት ሲሳይን ከሚዲያ እናጠፋለን፣ ህዝቡን መልሰን በቃ ቸርች ከፈት ኦርቶዶክሶችን ያላችሁ ሰዎች ያስከ ወንጌል አማኞችን አይደለም። ሲሳይ ግን ምንድን ነው መሰለህ እኔ ሲሳይ እንደሆነ እኔ ሚዲያ መሰለህ አንዳንዶች 1000 2000 የሚያቸው ሰዎች ቪው ቀነሰባቸው እንትን አሉ። ስለዚህ ትልቁ ጠላታችሁ እኔ ስለሆንኩ እኔ እንደሆነ ሚዲያው ላይ አለው። እስቲ ወጥቼስ እስቲ ምን እንደምታረጉ እስቲ እናያለን። እስቲ እንትን በሉ ታው ትጎዳለህ። ሶሪ ሲሳይ ነው ማለት እኔ አንድ ጥያቄ ትጎዳለህ። ቆይ እኔ እንዲገባኝ ልጠይቃችሁ። አንዴ ልጠይቃችሁ ሁላችሁንም። ቆይ ወርሺፕ እንኳን አንዴ ቀደም እንትን ይቻላል። አንዴ ሳሚችን ብቻ መጠይቆኝ አልገባም ከዚህ በኋላ እኔ ለሲሶ ነው እኔ እንዲገባኝ ንገሩኝ እስቲ። የሲሳይ ፋቄ ሙሉ ወንጌል የሚያስወግዘው አንተ ሩቅ ነህ። ቆይ ምንም የምታውቀው ነገር የለም። አስረዱኛ። እዚህ ጋር አንተ ከመጀመሪያ ጀምሮ የምናስረዳበት አቅም የለንም። እኔ ሲሶ ይሄን አድምጠኝ እየመጣሁ ከአንድ ጀምረን ቲክቶክ ላይ እኮ በቃ ሀብታሙ ነገረ እኮ ሲመከር ራሱ ነበርኩኝ አለ እኮ ከዚህ በላይ ከአንድም ለት ሳሚ ቀጥል የሰባውን ነገር ለወርሺፕ እኔ መልስ አለኝ። አገልጋይ ነኝ። በሙሉ ወንጌል ረጅም ጊዜ አገልግያለሁ። አሁን በክርስቲያን ወንድማማች ነው የማገለግለው እዛ ውስጥ ማለት ነው። ለሲሶ ምለው ከሀብትሽ የበለጠ አሁን መረጃው የለኝም። እንዲያርጓል የሚለው እንትኖቹ ምንድነው ሀሳቦቹም የለኝም። አልፎ አልፎ ግን ሲወያይ አየዋለሁ። አንተን አሁን ካጠፋው በላይ ጌታ እንደገና ወደ ቤቱ የትኛውም ቸርች ሆን ከሱ ጋር ህብረት እንድታደርግ ይፈልጋል። ከየትኛውም ቸርች ጋር ሙሉ ወንጌልም ጋር ይሁን ሳሚ ከቸርች እንደወጣው ሀሳብ የለኝም። እኔ ከቸርች የወጣ አይነት እኔ ስለ ቸርች ያለኝ መረዳትና አስተሳሰብ ምናልባት አንተ ካለ የተለየ ሊሆን ይችላል። ጋር ትመለሳለህ፣ ችግር የለውም። ከአኬ ጋር ትመለሳላችሁ፣ እንጠብቃችኋለን፣ ችግር የለውም። እንኳን ሄድ እንዳትመለስ ሲሳይ እንዳትመለስ፣ እኔ ነኝ ያልኩት። ሲሳይ እንዳትመለስ ሲሳይ ሄደ ከአኬ ጋር ትመጣለህ። ሂዱና እዛ ትንሽ ቆዩ። እንዳትመለስ ሲሳይ ሞታል። የሞትክ ነህ ከተመለስክ እንዳትመለስ። ሲስዬ ሶሪ አንድ እኔ ስማኝ። አሁን ጌታ የሚፈልገው የእናንተን የእኛን መመለስና መዳን ነው። አባቶች ጋር ማለትኩማ ሳሚ አሁን እኮ አንድ ሰው ተመለስ የምትለው እኮ እኔ በጣም እግዚአብሔርን የምወድ የምፈራ በተቻለ መጠን እግዚአብሔር በረዳይ መጠን ከሱ ጋር መሆን የሚፈልግ ወንድም ነኝ። ከእግዚአብሔር የትም አልሄድም። ምክንያቱም በቃ አስተንፋሴ ለእንተነ እሱ ነው። ሰዎች ራሳቸው ከመሰረቱ ተቋም ሊያስወጡኝ ይችላሉ። ሰዎች እንትን ሊያደርጉ ይችላሉ። ከግቢ ውጣ ብለው አባርህም እንትን አይደለም። ፕሮቴስታንት እኮ ከግቢ አይደለም ከየትም ሊያስወጣ ይችላል። ግን ትልቁ ነገር እኔ ጠዋት ጽፌያለሁ። ክርስቶስ ኢየሱስ ከመሰረተችው ቤተክርስቲያን ራሱ ኢየሱስ ካልሆነ በስተቀር ማንም ሊያስወጣ አይችልም። እሱ ደግሞ ደካሞችን የሚወድ ኃጢአተኞችን የሚሰበስብ ከነሱ ጋር የሚያሳልፍ
ሊረዳቸው ሊያግዛቸው ሁሌ ከነሱ የሆነ አምላክ ነው። እኔ ያለሁት ወይ እኔ እዚህ ውስጥ ያላችሁ ሰዎች ስሙ፣ 350 ሰዎች ስሙ። ሲሳይ እንዳትመለስ። ሲሳይ ከተመለሰ እኔ ነኝ ከቸርቿ ጋር የምጣላው። ሲሳይ እንዳትመለስ፣ በፍጹም እንዳትመለስ። እኔ በኢየሱስ ክርስቶስም አዝዣለሁ እንዳትመለስ። ሄደ ከአኬ ጋር ተመልሰ ትመጣለህ። አኬ ባለራይና መስራች ሆኖ ሲሳይ እሱ ጋር ገንዘብ ያዥ ፓስተር ሆኖ ነው የሚመለሰው። ሲሳይ በጌታ አሎራ በጣም ደስ ይላል። በጣም የሚገርም ነው። የት ነው ንግሱ? የት ነበር ንግሱ? የት ነበር? እዚህ ጋር ገብርኤል እንትን ጀግና ምን ይዘህ ጧፍ ሻማ ይዘህ ሄዳል እዴ ዋናው ተረረረ ገብርኤል ሲስ እግዚአብሔርን አኬን ለአኬን አድርግለት። ሲስ ለአኬ ሼር አድርግለት። እግዚአብሔርን ይሄን የሰማይ ድምፅ ላንተና ለአኬ ደግሜ ከዓመት በኋላ መናገር ፈልጋለሁ። ለአኬ ሼር አድርግለት። ወደደ ወንድማችን አውቆ የተኛ ቢቀሰቅሱት አይሰማም አለና ቆንጆ ነው ንግሱ፣ ቆንጆ ነው። አክብር። ከዚህ በፊትም ይኸውልህ እኔ ከእምነት ባሻገር አንድ ሰው የራሱ አቋም ሊኖረው ይገባል። አሎራው እኔ ዛሬ አንዳንድ ቀኑን እንኳን ወይ እናስተምራችሁ እንደ እኔ እኮ ግራ ገባን እኮ እንደ ሲስ ወይ የእውነት እኔ ታውቃለህ አንተንና አኬን በትልቅ እንትን እኔ ጸለይኩት ጸሎት መሬት ጠብ እንደማይል አውቃለሁ። እግዚአብሔር ሆይ እንኳን መሬት አይደል አየር ላይ ተንሳፎ አያውቅም። ኧረ እባክህ እግዚአብሔር ይሄው አይተኸዋል አይደል እንዴ? ከዓመት በኋላ እኮ አይተኸዋል አይደል እንዴ? ግን የምናገረው ምንድን ነው መሰለህ? እነዚህ የወጡ እግሮች እንዳይመለሱ አይደለም። መሬት ጠብ ማይል ከሆነ ለትዳር አይጸልይም እያለ ነው። እነዚህ የወጡ እግሮች እንዳይመለሱ፣ እነዚህ የወጡ እግሮች የሚመለሱት ከአኬ ጋር ነው። ለትዳር ለምን አይጸልይም እያለ ነው። ጸጋ ልዩ ልዩ አይደለ? ሁሉ እኮ ጸጋ አንድ አይነት አይደለም። ጸጋ ልዩ ልዩ። የኔ ጸጋ ይሄኛው ነው። የኔ ጸጋ ይሄኛው ነው። ልዩ ልዩ እኮ ጸሎት አይደለም። ልዩ ልዩ እኮ የኔ ጸጋ ይሄኛው ነውና ታምሽ ለምን ደብዳቤውን አታነብልንም? ደብዳቤውን አንብብልንና እኛ የምናውግዘው። ወርሺፕ ጥያቄ ልመልስልህ። የቅድሙን ወርሺፕ ዞን ምን ትመልስልኛለህ? እኔ እኮ መመሪያውን እኮ ነው የጠየኩት። እኔ እኮ ቤተክርስቲያን እኔ መመሪያውን ደብተሩን አውጥቼ ተጻፈው ነው። ወርሺፕ ዞን አንድ ምንም የሚታገድበት እኔ ጥያቄ እኮ ለምሳሌ አንድ ሶስቱን ነገሮች ተሟልተዋል። ቅድም ሲስ ያነበብኩት ሰምታለህ ሲስ እነዛ ሶስት ነገሮች ተሟልተዋል በአንተ ህይወት ውስጥ። እኔ እኮ ነገርኩህ። ጥፋቴ ምንድነው የሚለውን ነገር አንድ ሁለት ቀርቤ ምንም አይነት ጥፋቴ ይሄን አጥፍታል የሚባል ነገር ሊነግሩኝ ራሱ አልቻሉም። ማንም ሰው ሶሻል ሚዲያ ላይ ከፈለጉ መጥተው ይሞግቱኝ። ይሄንን አጥፍታል በእኛ መመሪያና መሰረት ይሄ ነገር ይከለክላል፣ ይሄን ነገር አድርጋል የሚሉ አካል ካለ እኔ ይሄው እንትን እላለሁ። ይሄ ማንኛውም እኔ ተወካይ ያለው አይደል እንዴ? ቀድመው አንተ ተወካይ ነው ያለው አይደል? የሞቢል ሙሉ ወንጌል ተወካይ ነው ያለው አይደል እንዴ? ሲሳይ እንዴ አንተ ቢሮ ተጠርተህ ስትጠየቁሉ እኔ ግቢ ውስጥ አልነገርኩም እንዴ? መኪና አቆመ ሚስትን ልጆችን አስገብተህ አንተ ወደ ሽማግሌ ቢሮ ስትገባ እዛ ግቢ ውስጥ ሆኜ አላወራንም እንዴ? ተነጋግረናል እኮ ተነግሮሃል። ከሚዲያ ውጣ ተብሎ የመጨረሻ የተነገረ ከሚዲያ ውጣ። አንተ በሚዲያ ላይ እያሰደብከን ነው፣ እያዋረድከን ነው፣ እያሰደብክ ነው፣ ነፍሳትን እያሰናከልክ ነው ተብሎ የመጨረሻ እርምጃ በዚህ ጉዳይ ላይ ነው የተወሰደብህ። ለምን ትክዳለህ?
ለምን ትክዳለህ? ለምንድን ነው መውጣው ነው መመሪያ? አንድ ምዕመን ሚዲያ እንዳትጠቀም ይከለክላል። ማንዴቱም አይላቸውም። ሀብትሽ ከሚዲያ ወጣ ማለት ነው የላቸውም። ወርሺፕ እስቲ አንተ ፔጅ ላይ አረባክ ለምንድን ነው ከሚዲያ ወጣ ማለት ነው አላቸው? በተከራየው ቤት ላይ አረቄና ጠጅ እየሸጥክ ሲሳይ እኮ ሙሉ ወንጌል ታፔላ ይዞ አይደለም የመጣው። ቸርች ምን ታፔላ ይዞ ስራት እርምጃ የወሰድማ ማንዴት አላት ቸርች ሲሳይ ላይ ይኸውልህ። እኔ አሁን ሲሳይ እኮ ለራሱ የበቃ ስትሪመር ነው። ወርሺፕ ሚዩት አድርግ ሲበናት ያልሆነ ጽድቅ አትጫወት በእናት በስንት ጊዜ ወርሺፕ ሀብትሽ ነው። ይኸውልህ ቆይ የተሰራ ስራ እንደገና ሀብትሽ ማመስገኛ ጭሳት ነው። አንዴ ጋዲ አንተ ምንድን ነው አይቼሃለሁ። ሲሳይ ግን ለምንድን ነው የፈለገ ሰርግ ላይ የጠፋው? ለምንድን ነው ሲሳይ የተደበቀው የፈለገ ሰርግ ላይ? እሺ ቀጥል፣ ካልወራው ቀጥል። ታውቀው ነገር ዝም በል በእናትህ። እኔ ጥያቄ ነው የጠየቅኩት። ይኸውልህ ካልወራው ጥያቄ መጠየቅ ደግሞ መብቴ ነው። ሰው ሲታገል ነበር በጣም ሲታገላችሁ፣ እሱ እኮ መብታችሁ ነው። ቆይ አንዴ እንቅፋት የሆነ ሰው ወንጌል አማኝ ነው ብሎ ህዝቡ እዛ ይሰበሰባል። የሚያደርገው ነገር ልክ ያልሆነ የሙሉ ወንጌልን ታፔላ ይዞ ለኦርቶዶክስ የሚጫወት አንድ ይዘህ ምን ጋር ነው ያለው እኮ በቃ እስቲ ማስታወቂያ ንገሩና ህዝቡን እስቲ ካሳጡኝ እስቲ አንተ ስንመጣ መች ታስገባለህ? 9 ሰው ገስ ላይ አስቀምጠህ ቆይ ሲሳይ 9 ገስ ላይ አስቀምጠህ ማን ለማይግባ እኔማ የፖሉን ዳንስ እንኳን ልሞግስ እምቢ ብለኛል። እንዳስወረድከኝ 9 ሰው ገስ ላይ አስቀምጣል እንዴ? ተው እንጂ እንዴ! ናታን መጥቶ እኮ የበቃኝ እኮ እዛ ጋር ነው። ናታን መጥቶ ያልሆነ ነገር ሲናገር ነው እዛው በአቅራቢያ ያለ ወይ ደግሞ ፖስት ኮዱ ንገረኝና ሄጄ ያልኩት ባካል ልሞግት እንኳን መች አስገባኝ። ስለዚህ ወርሺፕ ማታውቀውን ነገር አታውራ። የምሬ እንደ ሲሳይ እንደው ተጸልዮለታል፣ ተጾሞለታል እኮ ለሲሳይ ምንድነው በጾም ተኪዷል እኮ በዛ አልተካሄደ። ካልወራ ምን አለ መሰለህ አሁን ይኸውልህ እኔ እናንተ የምትሉትን ውሳኔ አክቹሊ እኔ አላውቀውም። እውነቱን ለመናገር አሁን ሀብታሙ የሚለውን ደብዳቤም ውሳኔ ምን ያላውቀው። ኢቨን እኔ ቆየሁ ከቸርች ከወጣሁ ቆይቻለሁ ከቸርች። አሁን ሄደ ለምን አትወስድም? ሲስ ዛሬ ሰኞ አይደለ? ሂድና እኔ ልደውልላቸው። ወጥቻለሁ። ሲስ እኔ ልደውልላቸው። ሲሳይ እየመጣ ነው ለምን ሄዳለሁ ምናምን ልደውልላቸው። ሂድና የውሳኔውን ግልባጭ ለምን አትወስድም? ወጣሁ እኮ ለምን ወስዳለሁ? ለምን የስራ ቅጥር ደብዳቤ ደሞዝ አይደለ እንጂ የምወስደው ለምንድን ነው የምወስደው? የስራ ቅጥር እኔ የምናገረው ነገር እውነት እንደሆነ አንደኛ ሰዎችም እኔ በኋላ ለጥፋለሁ። አሁን ቅምሻን የስራ ቅጥር ደብዳቤ ለምን ወስዳለሁ? እኔ ሲሶ የት ነህ አንተ? ሲሶ የት ነህ አንተ? እኔ ሲሶ የት ነው አሁን? ማጋም የትኛው ነው? የት እንዳለ መናገር ፈራ የት እንዳለ መናገር እኔ አሁን ያለሁት እንትን እዚህ ገብርኤል ቤተክርስቲያን ውስጥ ነው። አይ ህብረ የምታደርገው የት ነው? ገብርኤል ቤተክርስቲያን ነው? ሚካኤል ነው? የት ነው ሲመጸልየው ጸሎት? ቆንጆ ነው፣ ሽክ ብለሃል። የት ነው አሁን የምትጸልየው ጸሎት? የት ነው? አይ በግሌ ነው፣ በግሌ አሁን የትም አይደለሁም። ተናግሬያለሁ እኮ ቪዲዮ ላይ እኮ ተናግሬያለሁ። አሁን የትኛውም ቤተ እምነት ውስጥ የለውም ብያለሁ። የትኛውም ቤተ እምነት ውስጥ መልካም። ስለዚህ ካንተ ጋራ ስለ ወንጌል ሳይሆን ሀብትሽ እንዳለው የደብረ ብርሃን አረቄ ስንት ገባ 1 ሊትር ምናምን እያልን ነው የምንጠይቅህ። ችግር የለም። ከፈለክ በአካል መተን እየቀመቀምንም እናወራለን። ችግር የለም። ለምን ባለፈው ካልቪን ሊሆን እያለ ነበርና መቀምቀም ሀብትሽ እገዳው መሰረት ነው ብዬ ከማስባቸው አንዱ ቅድም ኦርደሩን ጠብቆ መሄዱ ተገቢ ነው። ሁለተኛ ግን ቅድም ሲሶ ያነሳው አንድ ሀሳብ አለ። እኔ ተራ ምዕመን ነኝ፣ ምንም አይነት ፓርቲሲፔት የለኝም ብሏል። በወንጌል አማኝ ውስጥ እንዲህ ተራ የሚባል ምዕመን የለም። ሰው ከዳነ የወንጌል ትምህርት ይማራል። እኔ የምልህ አንድ ጥያቄ ልጠይቅና ትሄድበታለህ። የለም ስላልከው ማለት ነው። አንድ ለምሳሌ አንተ ቤተክርስቲያን ያለ አንድ ምዕመን ማለት ነው
እምነቱን ቀይሮ ወደ እስልምና ቢሄድ አቀል የሚባለው ሰው ከዚህ በኋላ ከኛ ጋር አይደለም ብለህ ደብዳቤ ትጽፍበታለህ እኮ እንደየሰው። አሁን አንተ እንዲህ የምትባል ሰው አይደለም ነው ትጽፍበታለህ ወይ? እኔ አይደለም ለምሳሌ ነገርኩህ፣ ወደ እስልምና ቢሄድ ይሄ ሰውዬ ድሮ ከኛ ጋር ነበር፣ አሁን ግን ወደ እስልምና ሄዷል ብለህ ደብዳቤ ትጽፍበታለህ? ሲሳ አንተ እኮ ምዕመን አይደለህም። ሲሳ አንተ እንዴት አሁን ነው ዛሬ ነው እንዴ ምዕመን መሆን የታየ? ስለ ክርስቶሎጂ ኑ እንከራከር እያልክ ስለ ክርስቶሎጂ ኑ እንከራከር፣ ስለ ራፕቸር ኑ እንከራከር እያልክ ምዕመን ነኝ ብለህ ዛሬ ደግሞ ሳምንት ሳይሞላ እንትንን ገልብጠህ መጣህ። ደግሞ እንደገና ሌላ ማለት ኦርዴንድ ያደረገችኝ እኮ አገልጋይ አይደለሁም እኮ እንዴ። ስለ ኦርዴንድነት አይደለም፣ ኦርዴንድ ጋር አይገናኝም። ሲሳይ አንተ ብዙ ሰው የሚሰማ ብዙ አገልጋዮችን እንደ ወንፊትም ቢሆን ማለት ነው ያንተ ስራ እንደ ወንፊትም ቢሆን ያው እንትና ባሮክ ሰላም ነህ እንትኑ ምናምን ስብስቡ ራሱ የሚገርም ነው። ሲሶ ስብስባችሁ ራሱ የሚገርም ስብስብ ነው። ሊቨርፑል ወደ ስብስብ የሚገርም ስብስብ ነው እንጂ እንዳለ ዲፌንደር ነው የሰበሰብከው። ደግሞ አኬንትራ እግዚአብሔርን ዋናው እኮ የፕሮቴስታንት አኬንትራ ካሎራው አኬት አለ። እኔ አኬን ፈልገዋለሁ። ለምን አንድ አመት በፊት ተናግሬው ስለነበረ ማለት ነው በሲሳይ ጉዳይ። አብዝሽዬ በጣም በቃ ችግር የለውም። አሁን ሰሞኑን ሶሻል ሚዲያ እንመለሳለን። ያው እንትን በሉ አይ መመለስማ መብት ነው። ቲክቶክ እስከፈቀደልህ ቲክቶክ እስካልዘጋ ትችላለህ። ግን ምንድነው ሶሻል ሚዲያውን ነው ሶሻል ሚዲያውን እኮ ነው ጋይስ። ለምን ፈራህ አንተ? ወደ ኦርቶዶክስ ገብቻለሁ ማለት ለምን ፈራህ? እኛ አመት አልፎናል ካወቅን አይደል? ምክንያቱም የበሽታው ምልክት ገብተሃል። ለምንድን ነው የምትፈራው? ምንድን ነው የሚያስፈራ? እኛ ከአመት በፊት እኮ የበሽታው ምልክት አይተንብህ ቶሎ እርምጃ ይወሰድና ከሸኙት እኮ ብለናል። ለምን ትፈራለህ? ኦርቶዶክስ ነኝ ማለት ለምን ትፈራለህ? የሚኮራባት እኮ ቤተክርስቲያን እኮ ናት እኮ የምታሳፍር እኮ አይደለም ለምን እኛ የሚኮራባት አይነት አይደለችም እኮ ያለው። አሁን እኛ አንተን እኮ ነው ለምን አትልም? ምን አስፈራ? ትሬዳንሳ ምዕመን ከምትሆን ኦርቶዶክስ መሆን በምን ጣሙ? ክርስቶስን እሺ አስገባቸው፣ እነ ጋዲሳን ምናምን አስገባቸውና ይደግፉ። አንተ በጣም እኮ ባይዘው እኮ በጣም እኮ እኔ ሰው እኮ ደረቱን ነፍቶ እኮ ነው ነኝ ብሎ የሚናገረው እኮ እንዴ። እኮ አንተ ለምን አትናገርም እኮ ነው? ሲስ ምን ችግር አለው? በቃ ነኝ በል በቃ ምን አስፈራ? ማሊያውን በቃ በትክክል ለብሰህ ተጫወት። እኔ በምን እድል ክርስቶስ እያጣራ ነው አኬ አንደኛ ወንድ እኮ ነው አቋም ይኖረዋል። በተለይ በድነት ጉዳይ ላይ አቋም ሊይዝ ይችላል። ስላልሆንኩ እንጂ እኮ በሆነ እኮ ባይዘው አመት ሙሉ ቁጭ ብሎ ሲማር የነበረ ነው። ቀነኑ አዋስደዋል። ምንድነው አጠገቡ ያሉትን ያቸው እስኪ ወታደሮቹ ነው ያቸው እስኪ እንዴ ሁለቱም ቀንደኛ ቆይ ፕሮቴስታንት አራቱንም ያቸውን ያሳየን እስኪ አንድ ያስቀልመን አንድ ያሳየን። አኬ ጥቅም ያዘው ማን ነው? ሲሶ መኪና ቆይ አልገባችሁት ነው እንደዋቱ እዚህ ጋር ያላችሁት ብዙ የሚመከርም ሰው አይደለም። ራስ ምን ሆነ ይዞ መሄዳቸውን ሁሉ ሰው የሚውላቸውን ሰዎች ያቸው በአስራ ዓመት ፕሮቴስታንት ይጠፋል የሚል ሰው ነው የሚውለው እንዴ። ያቸው እስኪ አሳያቸው አንዴ አሳየው። ይኸውልህ እነዚህ ናቸው። ሌሎች የት አሉ? ኑ በላቸው። ኧረ ኑ በላቸው እነ ዮባን ነው ምናምን ገቢ ነው የሚሆኑት። ግድ የላቸውም ይመጣሉ። አንዱንም ጥራው እስኪ ቆይ ሁለት ጥራው አንዱንም። እኔ ጋዲንና ዮባ ሰላም ነው። እኔ ጋዲና እንትና ይመቹኛል። ጋዲና አኬ ይመቹኛል። እነ ዮባን እንኳን ብዙም ቀርቤም አላቃቸው። ጋዲና እንትና ግን በጣም ይመቹኛል። ማን ነው አኬ ይመቹኛል። እነ ዮባን እንኳን ቀርቤ ስለማላቃቸው እንደዚህና እንደዛ ማለት አልችልም። ማሊያውን እኮ ለብሷል። ኦልሬዲ ሳሚ ማሊያውን እኮ ለብሷል እኮ አልገባችሁም? ለብሷል። ለምን ትፈራለህ? እኔ ለምን እንደምፈራ አላውቅም እኮ። ለምንድን ነው የምትፈራው? ሲስ ኧረ በእግዚአብሔር አረጋግጡለት። ዮባ አረጋግጡለት። በቃ ሲስ እንትን አድርጉና በቃ አረጋግጡለት በጌታ። ለምንድን ነው የሚሸማቀቀው? ለምን ይሸማቀቃል? አረጋግጡለት በቃ። አዎ አረጋግጡለት። ዮባ ሀብትሽ እየደከመ ነው እንጂ እኮ ያለቀ ነገር ነው። አይ ሀብትሽ እኮ ተመልሶ ይመጣል ነው የሚለው። አንድ 3-4 ሆኖ ይመጣል። እሱማ የፍቅሩን ነው እኮ ግን ያው ማሊያውንም ለብሷል። ይመችሽ።
ኤኒዌይ ዩ ጋይስ መቻችሁ ለሎጣ ነው። በጣም ነው ማከብራችሁ። አይ እኔ ግን ሲሶ መልካም ገብሬ አንድ ጊዜ መልካም ገብሬ አንዴ አንተ እንደ ገብርኤል እኮ ማለት እኮ በጣም እኮ ምን ነካ እንትን እኮ ምትሰማ ሲሶ እኔ አንድ ነገር ልንገርህ። ቆይ አንዴ ካልወራው ቆይ ራሱን ተማጽ ቆይ አንዴ ሳይወጣ ልጠይቀው ሁሉ ይሙላል። በቃ መልአኩ ገብርኤል ያሰብከውን ሁሉ ይሙላል። አሜን። ካልወራው ቆይ ተውባት የሚሞላው ነገር የለም። ገብርኤል አንድ መልአክ ነው እንዴ የተላከበት ዳ ነው። እሱ ያሰበውን ያውቃል። እሱ ያሰበውን ያውቃል እንደ ገብርኤል። እኔ ምን ሲሶ ህዝቡ ቅድም ስታወራ ህዝቡን ሰብስቤ ስለያዝኩባቸው አልክና እንግዲህ ሙሉ ማን ነው የወንጌል አማኙ ከ20 ሚሊዮን 30 ሚሊዮን ይሆናል ይባላል። ህዝቡን ሰብስቤ ስትል እኔ ይቅርታ እንግዲህ መቼለታ ነው እዚህ ቤት ቲክቶክ ላይ ያለው ነው። አሁን እኮ ገባኝ። ስንት ሰው ይዞ እየተቀመጠ አይ ስንት ሰው ይዞ እየተቀመጠ ነው ሀብትሽ ህዝቡን ብሎ የህዝብ ልኬት በሱ ስንት እንደሆነ አይ እውነት ለመናገር አይ ጆሹዋ እውነት ለመናገር ሲሳይ ላይቭ ላይ ሲገባ ብዙ ሰዎች አብረውት ይገባሉ። ምንም እንትን አይደለም። ብዙ ማለት ስንት ነው? ብዙ ማለት ጆሹዋ እውነትን እውነት በል ጆሹዋ። እንዴ ህዝቡን ይዟል። አዎ ህዝቡን ይዟል። እንዴ አሁን እኮ ህዝቡን ልቀቅ ነው እኮ ያለው። ህዝቡ ስንት ነው እኮ ነው? ህዝቡ ስንት ነው? በዛ ላይ ፕሮቴስታንት ምን ያክል ፕሮቴስታንት ነው እሱ ጋር የሚገባው? ይሄም እኮ መታወቅ አለበት። እኛም እኮ እኛም አንገባ አንዳንዱ አንገባም ብሎ እኮ ዋናዎቹ ራሱ በፌክ አካውንት እኮ እንደሚገቡ ደርሰንበታል። ለምን ምን ይወራል እዛ ቤት ምንድን ነው እየተባለ የፕሮቴስታንቱን ትምህርት ስለሚያስመጣ ሲሳይ ደግሞ ይስቃል። በቃ ምንም ማድረግ አንችልም። ስለዚህ እስኪ ብዙ ሰው ሲይዝ ስንት ሰው ነው? ብዙ ሰው ሲይዝ እንዴ አይደለም ጆሹዋ። በቃ አይዞ ብዙ አይሰማ ጆሹዋ። አረ የተሰምቶኝ አይደለም። አየር ላይ ያለ ተሰራል አታርገው። ህዝብ ስትል ያንተ የህዝብ ልኬት ማወቅ ፈልጌ ነው ጆሹዋ። አንተ አሁን ላይ ጆሹዋ ቆይ ተሰራል አታርገው። ሲስ እኔ ጸሎቴ የሚሰማ ሰው ነኝ። አሁን ኢትዮጵያ ውስጥ እርግጠኛ ነኝ ብቸኛ ምናልባት ጸሎቱ የሚሰማ የወንጌል አማኝ ሊሆን ይችላል። ኢትዮጵያ ውስጥ ብቸኛ ጸሎቱ የሚሰማለት እኔ አሁን ምንድነው አንተ ላይ መጸልየው 50 ሰው ሊቀር ይችላል። ሲሳይ እንዳትመለስ በቃ እና ስትመለስ ከአኬ ጋር እንገናኝ ነው በቃ። አሁን እንዳትመለስ በፍጹም እንዳትመለስ። ስትመለስ ከአኬ ጋራ እንገናኛለን። እኔ አንተ የምትለውንም ደብዳቤ አላውቅም። ሀብትሽ አንተ የምትለውንም ደብዳቤ አላውቅም። አንተ ጋር የምትለው ደብዳቤ ከደረሰ ወይ ለጥፈ ወይ ዲዩት አደርግልሃለሁ፣ ሪፖስት አደርግልሃለሁ፣ ወይ የሆነ ነገር አደርገዋለሁ። ደብዳቤው ከደረሰ እኔም ልየው። ሲሶ እሱን ተውና አሁን አንተ ወደ ንግስ ሂድ። በቃ ንግስህን አስገባ። ንግሳችሁን አስገቡ። እንግዲህ ኬኩም ብሏል ቦታ አሁን ኬኩም ጦሩ እንዳለ እኮ እዚህ ነው ያለው እኮ እንዳለ እሺ አስከልመን እስኪ አንድ ሰው ጨርሰው እኮ ነው ዛሬ ሰኞ ስለሆነ ማን መሀል ላይ እንዳለ ህዝቡ ይወቅ። እነማ መሀል ውስጥ እንዳለ ህዝቡ ይወቅ። ብርቶች መሀል ላይ ያለ እስኪ እንያቸው እስኪ እንዳለ ቆይ እስቲ አዙረው እስኪ እንትኑን አዙረው ሲስ እንትኑን አዙረው በቃ አሁን አይታችሁ ይኸውልህ ወደ ደብሩ አዙረው ሲሳ ባይናገርም አይታችሁ ማን እንደሆነ መግለጥ እኮ ትችላለህ። አሁን ሀብትሽ እዚህ ቦታ ትገኛለህ አትገኝ? እኔ እገኛለሁ አልገኝ? ማን እንደሆነ ታዩታላችሁ። ወጣ እንዴ አንድ ሄኖክ ከርከሩ የሚባል ሰው አለ። ቀን ከሌሊት የሚሰድበን አስገባው ሲያስገባኝ እያለ ነው። እና ምን እንደሚፈልግ ጠይቀው ሲምል ታሞ ሊሆን ይችላል አላውቅም። ሀብትሽ ሄኖክን ብታስገባው ጥሩ ነበር። ሌት ከቀን ሲሰድብ የሚውል ሰው ነው። እና ሊንክ ላይ ያለላችሁ እዛ ላይ ሊንኩን ተጭናችሁ ሰብስክራይብ አድርጉ። ፎሎ ያላረጋችሁ ፎሎ አድርጉ፣ እንደዚህ እንዳያመልጣችሁ መለቃቸው ቪዲዮዎች። እና ሲሳይ ይኸው አየህ አይደለ? እኛ ከዓመት በፊት ነበር የተናገርነው። ወርሺፕ ግን ገርመኛል እንዴ! አሁን ዝም አልክ እኮ ነገረ እኮ እኔ በአካል ተገኝቻለሁ። ቢሮ ተጠርቶ ሲነገረው ሲመከረው ነበርኩ እኔ። አንዴ ላቋርጥ ሀብትሽ፣ እኔ የመረጥ ጥያቄ እኮ የጠየኩት አሁን እኔ የሲሳይ ደጋፊ ምናምን አታርክ። እኔ እነዚህ ፕሮሲጀሮች ተከናውነዋል ወይ? ደብዳቤው ምንድን ነው የሚለው? ቤተክርስቲያን እኮ ደብዳቤ ስትጽፍ እኔ ለአንተ አልነግርም ወደ ላይ ማለት ነው።
ትጠቅሳለች ኬዙ ማለት ነው የገሰጸችበትን ይሄን ጠቅሳ ነው የምታነበው። ሙሉ ወንጌል እሱ ሁላችንም እናውቃለን። እኔ መመሪያውን አውጥቼ እኮ ነው ያነበብኩት። በዛ መመሪያ ነው ወይ ጥያቄ ነው ይሄ የኔ ማለት ነው። ሲሳይን እንወደዋለን እንጠላዋለን ሌላ ጉዳይ ነው። እሱ እኮ ገብቷል። ከዓመት በላይ ተጠበቀ እኮ እርማት እንዲያደርግ ከዓመት በላይ እኔ እንኳን ቪዲዮ ከለጠፍኩ እኮ ዓመት አለፈኝ እኮ። ብዙ ተመከረ፣ ብዙ ተጠበቀ። ጭራሽ እሱ ገፋበታለሁ ምንም አታመጡም እንደዛ ብሏቸው። እኔ በቸርች ላይ እንደዛ ቢሆን ከአንዳንድ ነበር